ውዳሴ ቲዩብ ሰብስክራይብ በማድረግ ቤተሰብ ይሁኑ። ውዳሴ ቲዩብ በእነዚህ ደቂቃዎች ውስጥ የምንማርበት የትምህርት ርዕስ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ የምናገኘው ጥበቡ እንከ እንግዲህ ልባሞች ሆኑ ይላል። እስኪ በአማርኛው ንገሩኝ። እንግዲህ በሉ እስኪ ምን ሆኑ? ልባሞች ሆኑ። ጥበቡ እንከ ወአጥብቡ ልበክሙ። እንግዲህ ልባሞች ሆኑ፣ ልቡናችሁን አራቁ ይላል። ጥበብ ምንድን ነው? ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 17 ላይ ጥበበን ነግሮሙ ለጠቢባን ይላል። ለልባሞች ለአስተዋዮች ጥበብን እንነግራቸዋለን ይላል። ምን እንነግራቸዋለን? ጥበብን። ጥበብ ምንድን ነው? ምን ይመስላችኋል? ጥበብ የምንነግራቸው ግን የዚህን ዓለም ጥበብ አይደለም ይላል። ደግሞ ጥበብ የሚመስል የሚጎዳ ጥበብ የሚመስል ሰዎች የሚሰሩት አለ። ጥበብ የሚመስላቸው ግን የሚጎዳቸው። ጳውሎስ ከዚህ ሲለይ የሚጠቅመውን ጥበብ እንነግራለን ይላል፣ እንነግራቸዋለን ለአስተዋዮች። እንደምታውቁት የጥበብ መጀመሪያ ምንድን ነው? እግዚአብሔርን መፍራት ነው። አሁን ሰዓት ስለሌለን አለፍ አለፍ ብዬ ነግራቸዋለሁ። ጥበብ ምንድን ነው የሚለውን የተብራራበትን ቦታ። ጥበብ እግዚአብሔርን መፍራት ነው። ጥበበኛ ማን ነው ከተባለ እግዚአብሔርን የሚፈራ ሰው ነው። ጥበብ ምንድን ነው ከተባለ እግዚአብሔርን መፍራት ነው። እግዚአብሔር የሚፈልግ እንዲህ አይነት ሰው ነው። ጥበበኛ የሚባል እግዚአብሔርን ፈርቶ ከእግዚአብሔር ጋር የሚኖር ክርስትናውን በስራ የሚገልጥ ነው። ያን በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ ስለ ጥበብ ተዘርዝሮ ተነግሯል። ጥበብ ምን እንደሆነ ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር ጥበበኞችንና ሰነፎችን በ10 ቆነጃጅት መስሎ አስተምሯል። የሰውን ዘር በሙሉ መተርጉማን ሲያብራሩት 10 ቆነጃጅት የተባሉ የሰው ዘር በሙሉ ነው። እንግዲህ በአንድምታው ደግሞ ይብራራል በሚገባ። ለምንድን ነው የሰው ዘር ሰው በሙሉ በደናግል ከወላጆቻቸው ጋር ባሉ ገና ጎጆ ባልወጡ ትዳር ባልመሰረቱ ባል ባላገቡ ወጣት ሴቶች ደናግል ሴቶች ለምን ተመሰለ? የሰው ዘር በሙሉ ምእመናን በ10 ደናግል ይመሰላሉ። ምእመናን ቅድም ያልኳችሁ የሰው ዘር ነው፣ ያመነው ያላመነው። አንድም ደግሞ ምእመናን በሙሉ በ10 ቆነጃጅት ይመሰላሉ። ታዲያ እግዚአብሔር ለምንድን ነው ጌታችን ኢየሱስ ክርስቶስ ምእመናንን ወይም የሰው ዘርን በ10 ቆነጃጅት ከፍሎ ያስተማረው ስንል እነዚህ ቆነጃጅት ከቤት ከወላጆቻቸው ጋር የሚኖሩ እህቶች ሲኖሩ እየተማሩ ነው የሚኖሩት። ከእናታቸው ሙያ እየተማሩ ያድጋሉ። ምን እየተማሩ ያድጋሉ? ሙያ። ሰነፎችም ሰነፍ ሆነው ይቀጥላሉ። ልባሞች ልባም ሆነው ያድጋሉ። አሁን በወንጌሉ የምናነበው 10 ደናግል አሉ። 5ቱ ልባሞች ናቸው፣ 5ቱ ሰነፎች ናቸው። 5 ጠባባት ይባላሉ። ልባሞቹ በግዕዙ 5 ጠባባት፣ በአማርኛው ላይ ልባሞች ተብለዋል። ጠቢብ ጥበበኛ ማለት ልበኛ፣ ልብ ያለው የሚያስተውል ማለት ነው። ምን የሚል ማለት ነው? የሚያስተውል። አስተዋይ ሰው ጠቢብ ይባላል።
ጠቢብ ካልን አስተዋይ ማለታችን ነው። 10 ቆነጃጅት አሉ። 5ቱ ልባሞች፣ 5ቱ ሰነፎች ናቸው። ልባሞቹ ከወላጆቻቸው ጋር ሲኖሩ ከእናታቸው ምን ላይ የምትማሩት እናቶች ምንድን ነው ተምራችሁ ያደጋችሁት? እስኪ እናንተ ንገሩ። ወደፊት ቤት ሲይዙ ቤት እንዴት መያዝ እንዳለባቸው እየተማሩ እየተለማመዱ ያድጋሉ። እንዴት ቤት መያዝ እንዳለባቸው፣ ከባል ጋር እንዴት መኖር እንደሚቻል እየተማሩ ያድጋሉ። ሙያ እየተማሩ ያድጋሉ። መጋገር፣ መፍተል መፍተል ተውት፣ ለአዲስ አበባ ሰው አይሆንም ይሆናል ኋላ ቀር እንዳትሉኝ። እንዲያው መፍተል መስፋት ገጠር ብትሄዱ ገጠር የመጣችሁ ታውቃላችሁ። ሙያ እናት የምትባል ሴት ከእናቷ መፍተል መስፋት እኮ ኢትዮጵያዊ ጥበብ ነው። መፍተል መስፋት ብቸኛ ኢትዮጵያዊ ጥበብ ነው። 5ቱ ልባሞች ከእናቶቻቸው ሙያ እየተማሩ ያድጋሉ። ምን እየተማሩ ያድጋሉ? ሙያ እየተማሩ ያድጋሉ። ያ ሙያ የሚጠቅማቸው መቼ ነው? ቤት ሲይዙ፣ ቤት ለመያዝ ከባሎቻቸው ጋር ለመኖር ይጠቅማቸዋል። ሰነፎቹ ሙያ ሳይይዙ ቤት መያዝ ይጀምሩና ዶሮ እንዴት መበለት እንዳለባቸው ግራ ይገባቸዋል። እውነት ሐሰት? ወንዶች እስኪ ያገባቸው ወንዶች ግራ የሚጋቡ አሉ። ስልክ ደውለው የሚጠይቁ አሉ። ሰነፎች ናቸው። ከእናቶቻቸው ያላዩ ምዕመናንን በዚህ ዓለም ሲኖሩ በኋላ ከክርስቶስ ጋር እንዴት መኖር እንዳለባቸው እየተማሩ ያድጋሉ። ምዕመናን፣ ልባሞቹ ምዕመናን ከጌታቸው ጋር በአጸደ ነፍስ በዓለመ መላእክት ሳያቋርጡ መላእክትን እያመሰገኑ ለመኖር ዛሬ ይማራሉ። ሴት ከባሏ ጋር ለመኖር እየተማረች ከእናቷ ጋር እንደምታድግ ልባሞች ምዕመናን በዚህ ዓለም በኋላ ከጌታቸው ጋር እንዴት መኖር እንዳለባቸው ይማራሉ። መቼ ነው የሚማሩት? አሁን እኮ እየተማራችሁ ነው። አሁን እየተማራችሁ ነው። ልባሞች የተባሉት እነዚያ ቆነጃጅት መብራትና ዘይት ነበራቸው ይላል። ማሰሮ በማሰሯቸው ዘይት ነበራቸው። ዘይት ለመብራት ሙሽራ ይመጣል፣ ሙሽራ ይጠብቃሉ። ሁሉም ናቸው ሙሽራ ይጠብቁት። ሁሉም ሙሽራ ይመጣልና ሙሽራውን ይጠብቃሉ። እነዚያ ሴቶች ሙሽራ በሚጠብቁ ቆነጃጅት ነው የተመሰልነው። ሁላችን እኛንም ይመለከታል፣ እናንተንም ይመለከታል። ሙሽራ በሚጠብቁ ቆነጃጅት ሙሽራው የሚመጣ በሀገራቸው ልማድ ነውና የተጻፈው ትምህርቱ የተሰጠው በመንፈቀ ሌሊት ነው። በሀገራችንም እንዲሁ ነው። ሊነጋ አካባቢ ነው ሌሊት ሙሽራ የሚመጣው። በገጠር ሙሽራ የሚመጣው በመንፈቀ ሌሊት ነው። ሙሽራውን ይጠብቁ ነበር። ልባሞቹ ተዘጋጅተዋል። በማሰሯቸው ዘይት አላቸው፣ የሚያበሩት ዘይት አላቸው። ሰነፎቹ ያላቸው ማሰሮ ብቻ ነው፣ ዘይት የላቸው። ሙሽራው ዘገየና አንቀላፉ። ተኝተው እያሉ ሙሽራው መጣ። ሙሽራ መጥቷል፣ ውጡ ተቀበሉ የሚል ድምፅ ተሰማ። እነዚያ ልባሞቹ 5ቱ መብራታቸውን አብርተው እያበሩ ሲቀበሉት ሰነፎቹ ተደነባበሩ። መብራት ስጡን፣ ከዘይታችሁ ስጡን አሏቸው። የኛ ለእናንተ አይበቃም፣ ሂዱና ካለበት ፈልጋችሁ አምጡ አሏቸው። ለመፈለግ ሲደነባበሩ ሙሽራው እያበሩ የተቀበሉትን ይዞ ወደ ሰርጉ ቤት ገባ። በር ተዘጋ። እነዚያ ሲመጡ በሩ ተዘግቷል። አርኅወነ ንባ፣ እባክህ ንግባ ክፈትልን አሉት። አላውቃችሁም አላቸው። ምን አላቸው? አላውቃችሁም ከመባል እግዚአብሔር ይሰውራል። አላውቃችሁም አላቸው። ያለችን ደቂቃ ጥቂት ስለሆነች ጥቂት ስለሆኑ እንጠቅልለው። ሙሽራው ማን ነው? ኢየሱስ ክርስቶስ። ለእናንተ አይነገርም፣ ብልሆች ናቸው። እንዳልኳችሁ ቅድም እነዚያ 10 ቆነጃጅት የተባለው ሁሉም የሰው ዘር ነው። ሰነፎች የተባሉ ያላመኑ ያልተጠመቁ
ናቸው። ልባሞች የተባሉ ክርስቲያኖች ናቸው። ክርስትና መነሳት ጥበብ ነው፣ ልባምነት ነው። ክርስቲያን መሆን ልባምነት ነው፣ አዋቂነት ነው። አለመጠመቅ ስንፍና ነው። አንዱ ይህ ነው። ሌላው ክርስቲያኖች በሙሉ በአስሩም በአምስቱም ይመሰላሉ። ሰነፍ ክርስቲያን አለ፣ ልባም ክርስቲያን አለ። ሰነፎቹ ማሰሮ አላቸው ወይም መብራት አላቸው፣ ዘይት የላቸውም ማለት ስራ ይሰራሉ፣ ይጾማሉ፣ ይጸልያሉ፣ ያስቀድሳሉ። ዘይት የተባለው ፍቅር ነው። ፍቅር ግን የላቸው። ሰው አይወዱም፣ ሰው አይወዱም። በተለይ አሁን ሰው የሚጠላው በዝቷል። ይቅርታ አድርጉልኝና ብዙዎቻችን ደንቁረናል። አላኔ ድንቁርና የሚባል ቃል ሲነገር እንዲህ ሰው እኮ አይባልም ይባላል አይደል? የልብ ድንቁርና እኮ ነው። የልብ ድንቁርና የዓይን እኮ አይደለም። ሰዎች ዛሬ ልባቸው ደንቁሮ ዘይት የሚባል ነገር አስጠልቷቸዋል። ዘይት የተባለው ምንድን ነው ብያቸዋለሁ? ፍቅር። ታዲያ ምን ዋጋ አለው? ቅዱስ ጳውሎስ እኮ ምን ዋጋ አለኝ ነው አይደል ያለው? ምን ይጠቅመኛል? ምን ከሌለኝ ፍቅር ከሌለኝ ምን ይጠቅመኛል? ማስቀደስ የምን ይጠቅመኛል? መጾም የምን ይጠቅመኛል? ክርስቲያን መባል የምን ይጠቅመኛል? አገልጋይ መባል የምን ይጠቅመኛል? ሰባኪ መሆን የምን ይጠቅመኛል? ምን ከሌለኝ? ፍቅር ከሌለኝ። ለሃይማኖቴ በሃይማኖቴ ምክንያት ሰማዕት ብሆን ብቻዬን ቤተ ክርስቲያን ብሰራ በሰው በመላእክት ቋንቋ ሁሉ ብናገር ፍቅር ከሌለኝ ግን ምንድን ነኝ? ከንቱ ነኝ። ወገኖቼ ትልቁ መድኃኒት ፍቅር ነው። ፍቅር ከሌለ ሁሉ ባዶ ነው። ስለዚህ ፍቅር ሊኖረን ያስፈልጋል። መብራት እሱ ነው። ጌታ ሲመጣ የምንቀበልበት መብራት ፍቅር ነው። ያጣነው ዛሬ እሱ ነው። እንጠቅልለው። ምዕመናን እኛ ጌታን እየጠበቅን ነው። ዘይት ይዘን እንጠብቀው፣ ይዘን እንድንጠብቀው፣ ሲመጣ እያበራን እንድንቀበለው። አንድ ሰዓት እንኳን መትጋት ተስኗችኋል፣ አላውቃችሁም፣ ከኔ ጋር አልነበራችሁም ብሎ በር እንዳይዘጋብን እሱ ይጠብቀን። እሱ በእርግጥ አላውቃችሁም አይልም፣ ያውቀናል፣ ከነ ስራችን ያውቀናል። ግን ክድኩክሙ ክጃችኋለሁ ትቻችኋለሁ ይላል እንጂ አላውቃችሁም አይልም፣ ያውቀናል። የማይጠቅም ጥበብ ምንድን ነው? እስኪ ኦሪት ዘጸአት ምዕራፍ 1 ቁጥር 10 ላይ ያሉት የማይጠቅም ጥበብ። የሚጠቅም ጥበብ እግዚአብሔርን መፍራት ነው። የሚጠቅም ጥበብ ልባም መሆን፣ ጥበበኛ መሆን፣ በፍቅር ሆኖ መጾም፣ መጸለይ፣ ማስቀደስ ነው። እንደዚያ ከሆነ አሁን ኢትዮጵያችን ሰላም መሆን ትችላለች። ምን ከሆነ በፍቅር ሆነን ተሳስበን የምንጾም ከሆነ ጾሙ እሳት ያጠፋል። ጾሙ እሳት ያጠፋል። ያጠፋል። የነነዌን ሰዎች ጠይቋቸው፣ ያጠፋል። 40 ቀን አይፈልግም፣ በ3 ቀን እሳቱን ያጠፋል። ልብ ለሌላቸው ልብ ያሰጣል። በጨለማ የሚጓዙትን ሁልጊዜ ስለት መሸከም ብርቅ የሆነባቸውን ጸጥ ያደርጋቸዋል። በፍቅር ከጾምን ምን ዋጋ አለው ታዲያ? ሁሉ በልማድ ሆነ። ሁላችን በልማድ ብቻ ኖርንና እግዚአብሔር ዝም አለ። እስኪ ዘጸአትን ልተውና ኢሳይያስ 58 አንብቡት። 5 ደቂቃዎች አሉ። ኢሳይያስ 58 ሰዎች እግዚአብሔርን አማረሩት፣ አሙት፣ አንሰማን አለ ብለው አሙት። ጾምን ግን አልቀበልልን አለ። መሬት ላይ ተኛን፣ አመድ ነስንሰን፣ ማቅ ለብሰን፣ ሰውነታችን በጾም ከሳ። እግዚአብሔር ግን አልቀበልልን አለ። እግዚአብሔር ኢሳይያስን ወደ እነሱ ላከ። ሂድና ለሕዝቤ ኃጢአታቸውን ንገራቸው፣ እኔ የምፈልገው እንዲህ አይነት ጾም አይደለም አለ። እናንተ ጾማለን ትላላችሁ፣ ትገፋላችሁ፣ ትበድላላችሁ፣ ለሰው ታዳላላችሁ፣ ታበላልጣላችሁ፣
ግፍ ትሰራላችሁ። ታዲያ እንዴት ልቀበልላችሁ? ይህንን አይነት ጾም ነው ወይ የሚፈልገው ይላል። ጾም የሚሆነው በጎ ስራ ሲሰራ ነው። ጾም ሲባል በመሰረቱ ምንድን ነው? መጾም ማለት መተው ማለት ነው። ምግቡን ብቻ አይደለም መተው፣ ክፋትን መተው ነው መጾም ማለት። ክፉ ማሰብን መተው ነው መጾም ማለት እና እግዚአብሔር አምላክ በሚገባ ጾመን ጾማችን እንዲቀበል ይርዳል። ሌላው ዘጻት ያልኳችሁ ክፉ ጥበብ ግብፃውያን የተጠበቡት ጥበብ በመግቢያዬ ላይ ነግሬያቸዋለሁ። የማይጠቅም የሚጎዳ ጥበብ፣ ለሰዎች የሚጠቅም የሚመስላቸው ጥበብ ግብፃውያን ምን አሉ? ኑ እንጠበብባቸው አሉ። በእስራኤላውያን ላይ እንጠበብባቸው፣ እስኪ ዘዴ እንፈልግና እናጥፋቸው አሉ። ጥበብ ማለት ዘዴ ነው አይደል? ብልሃት ነው። ብልሃተኞች የሆኑ መስሏቸው ኑ እንደምንም ብልሃት ፈልገን ተጠብበን እናጥፋቸው እስራኤላውያንን። በሀገራችን ላይ እየኖሩ በዙ። ወደፊት ከጠላት ጋር ሆነው ያሸንፉናል፣ ሀገራችን ይቀሙናል። ስለዚህ እናጥፋቸው አሉ። የሚችሉትን ያህል ተጠበቡ ሊያጠፏቸው፣ ከቁጥር ሊቀንሷቸው፣ ዘራቸው እንዳይበዛ ሊያደርጓቸው። የሚገርመውና ትልቅ ጥበብ ያሉት አዋላጅ መመደብ ነው። በሴቶች ላይ ምን መመደብ ነው? እኔ ጋር አይደላችሁ? አይ ልጨርሰሽ። አዋላጅ መመደብ። እስራኤላውያን ሲወልዱ የሚገሉ አዋላጆች ማለት ነው። የክፋታቸው ጥግ እዚህ ድረስ ነበር። በቃ መብዛት የለባቸው። ጨከኑ። ሰው ሲጨክን ክፉ ነው። ሲጨክን ክፉ ነው። መንፈስ ቅዱስ ሲያድርበት ደግሞ እንደሱ ያለ ቅዱስ እኮ የለም። ቅዱስ ነው ሰው፣ አዛኝ ነው፣ ርኅሩህ ነው፣ አልቃሻ ነው። የሰው ሕመም የሚያመው ነው። የለበሰውን አውልቆ ይሰጣል። ብዙ ሰዎች አድርገዋል። ራሳቸውን ሽጠው ለዳመሙተዋል። እና አንጢላሬዎስ ሀብቱን ሰጥቶ ጨርሶ የኔ ቢጦሽ መተው ስታችሁ ጨርሻለሁ አላቸው። ታዲያ እንዴት እንሆንልህ ሲሉት እኔን ሽጡና ተካፈሉ አላቸው። ሰው ሲገባው እንደዚህ አለ። እንዳልኳችሁ ቅድም አይምሮ ሲጨልምበት ደግሞ ሰው ይገላል፣ ይጎትታል፣ ያቃጥላል። አባትም አይፈራም፣ መነኩሴውን አይፈራም፣ ቄሱን አይፈራም። አጋድሞ እንደበግ ያርደዋል። እና እስራኤላውያን ላይ ያታወጀባቸው አዋላጆች ማስጠንቀቂያ ተሰጣቸው። ለሴቶች ሲወልዱ ቀድማችሁ ግደሉ ተባሉ። ግን ስታዋልዱ አፍናችሁ ግደሉ ተባሉ። በተለይ ወንድ ሲወለድ ግደሏቸው። ሴቶቹ ግን እግዚአብሔርን ፈሩ ይላል። ማንን ፈሩ? እግዚአብሔርን ፈሩ። እግዚአብሔር ለሁላችን እሱን እንድንፈራው ይርዳን። እግዚአብሔርን ፈሩ። አንገልም አሉ። ሙሴ ያን ጊዜ ነው ተወለደ። ይህን አንገልም ብለው ተዉት። እግዚአብሔር በጥሩ ማሳደጎ እስራኤልን እንዲመራ አደረገው። ግብፃውያን ተጠበቡና ሰዎችን ለማጥፋት ታገሉ፣ ሞከሩ፣ አልሆነም። እግዚአብሔር በብርቱ ክንድ ከግብፅ ባርነት አውጥቷቸዋል። ሁላችንንም እግዚአብሔር ከምንፈራው ነገር ይሰውረን። የማይጠቅም ጥበብ ያልኳችሁ ይህንን ነው። የቃየል ጥበብ የማይጠቅም ጥበብ ነበር። ቃየል ወንድሙን ገሎ የወንድሙን ለራሱ አድርጎ መኖር ፈልጎ ነበር። አሁን የቃየል ጥበብ መሆኑ ነው። ይህንን መጥፎ ጎጅ ጥበብ ደግሞ ለቃየል ያስተማረው እንደምታውቁት ዲያብሎስ ነው። ፊልም እየሰራ ፊልም መስራትን ቀድሞ ያሳየው ለሱ ነው፣ ለቃየል። አጋንንት ፊልም ሰሩ እኮ በቃየል ፊት። ብቸኛው ተመልካች ቃየል ሆነ። ሁለት አጋንንት መጥቶ አንዱ ድንጋይ ላይ ተቀመጠ። አንዱ ድንጋይ አንስቶ ሰው መስሎ ነበር የተቀመጠውና ምንድነው ቁራ መስሎ ተቀምጦ ነበረ ድንጋይ ላይ። ሰው የመሰለው ድንጋይ ሶስት ጭምር ወደቀ። ይኸው ወንድምህን ግደልና የወንድምህን ውረስ አለው። እሺ ብሎ ወንድሙን ገደለው። ተመችቶት ግን አልኖረም፣ ቀበዝባዛ ሆኖ ኖረ። መግደልን የሚያስተምር ማን ነው? ማን ጋር ናችሁ? ምዕመናን ከኔ ጋር ናችሁ? መግደልን የሚያስተምር ማን ነው? ዲያብሎስ እኮ ሕግ አለው። ዲያብሎስ የራሱ ሕግ አለው። ተናግሮታል። የስቅለት ዕለት መሞቱ ዝንቱ ዘነኪርን ሕግየ፣ ከኔ ሕግ ልዩ የሆነ ይህ ማን ነው ብሎ ተናግሯል። አያችሁት? ለካ ሕግ አለው እሱ። መሞቱ ዝንቱ ዘነኪርን ሕግየ፣ ከኔ ሕግ ልዩ የሆነ ይህ ማን ነው? ዲያብሎስ ሕግ አለው። የሕጉ ግን ምን ይላል? ግደል፣ ስረቅ፣ አመንዝር እና
በምትጠሩበት ቦታ ሁሉ ተገኝታችሁ ተማሩና ዘይታችሁን አብዙ። ዘይት ይኑራችሁ ሙሽራውን የምትቀበሉበት። ሙሽራችን ማን ነው? መድኃኒዓለም ኢየሱስ ክርስቶስ ሙሽራችን ይመጣል። ከሱ ጋር ለመኖር ዛሬ እንማር፣ ሙያ እንያዝ፣ እንመጽውት፣ እንተሳሰብ፣ ብልሆች እንሁን፣ አዋቂዎች እንሁን። አእምሮን ማጥበብ አዋቂነት አይደለም፣ ድንቁርና ነው። ከሰው ጋር በሰላም መኖር ልባምነት ነው። ሰውን መውደድ ልባምነት ነው። ፈጣሪን መምሰል ነው። ፈጣሪያችን እኮ እኛን ወዶ ለእኛ ሞቷል። መሞት ያቃተን ሰው አንግደል። ለገዳዮች እግዚአብሔር ልብ ይስጥልን። የሰማነውን በልቦናችን ያሳድርልን። ይቆየን። ውዳሴ ቲዩብ ሰብስክራይብ በማድረግ ቤተሰብ ይሁኑ። ውዳሴ ቲዩብ